ይሄ አየር ነው ይባላል። ሆድቃ ውሃ ነው ይባላል። ከወገብ በታች መሬት ነው ይባላል። ይሄ ካሸነፈ ልክ እንደ መልአክ ነው የሚያደርግህ። በቃ ተመስጦ ሂድ ወደዛው ዓለም ይላል። ይሄ ካሸነፈ መሄድ አይቀርም። ይሄ ካሸነፈ እዚህ መቅረት አይቀርም። ፀሐይ፣ ኦክሲጅን ሁሉም ሰው ምን ያደርገዋል? በቃ ያገኘዋል አይደል? በእግዚአብሔር እጅ እኮ ስለተያዘ ነው። መሬት በጣም መሬትነታቸውና ውሃድነታቸው በተጫናቸው ስግብግብ ሰዎች እጅ ስለሆነ እኮ ነው ይሄ ሁሉ የሀብት። ስግብግቦች ሰዎች በቃኝ ስለማይሉ መሬትነታቸውና ውሃነታቸው ጫን ስለሚል በቃ ተስገብግበው የደሃውን ሀብት ይቀራመቱታል። ጦርነት ሁሉ መነሻው ሆዳምነት ነው፣ ስግብግብነት ነው፣ በቃኛ ለማለት ነው እንጂ እኩል ሰው ጠግቦ እኩል ተደስቶ እኩል በልጽጎ ይኖራል እንጂ ደሃ ሀብታም የሚባለው አይፈጠርም። እንስሳዊ ባህሪው ደግሞ ከፍ ሲል ወደ ታች ይሄዳል። የዝንጀሮ ባህሪ ነው እያየለብህ ያለው አይደል? ስግብግብነት፣ መነጣጠቅ፣ መቀማማት እንጂ ቸርነት፣ በጎነት፣ ስጦታ የሚለውን ነገር አታስብምና ፀሐይ ባይኖር ህይወት የለም። ስለዚህ የህይወትም መገኛዎች ናቸው። ፍርሃት፣ ሰዎች ፈሪ ናቸው እና አንዳንዴ አለማየት ያዩትን ነገር ይጣፍጣቸዋል። በጣም አታችመንት እንትን ይጨምራል። ሰው መልአካዊና ሰብአዊ ባህሪ ወይም እንስሳዊ ባህሪ ያለው እና መልአካዊ ባህሪው ሃይ ሲሆን ይሄንን ወደዛ መሄዱ አይቀርም። እንስሳዊ ባህሪው ደግሞ ከፍ ሲል ወደ ታች ይሄዳል። ለምሳሌ በቀላሉ ላስረዳ። ጭንቅላት እሳት ነው ይባላል። ይሄ አየር ነው ይባላል። ሆድቃ ውሃ ነው ይባላል። ከወገብ በታች መሬት ነው ይባላል። እሳትና ነፋስ ወደ ላይ መውጣት ቀለል ያሉ ናቸው አይደል? የመላእክት ጠባይ ነው። ብሬን እሳት ነው፣ ይሄ አየር ነው፣ ትተነፍሳለህ። ይሄ ውሃ ነው። ሰው ራሱ ዩኒቨርስ ነው። ይሄ ውሃ ነው፣ ይሄ መሬት ነው። ይሄ ካሸነፈ ልክ እንደ መልአክ ነው የሚያደርግህ። በቃ ተመስጦ ሂድ ወደዛው ዓለም ይላል። ይሄ ደግሞ ውሃና መሬት ጫናል የሚሉት ብላ ጠጣ ሁለተኛ ሌላ ማሳብ እና ግጭት ናቸው። ይሄ ካሸነፈ መሄድ አይቀርም። ይሄ ካሸነፈ እዚህ መቅረት አይቀርም። ምርጫው ግን ያንተ ነው። ለምሳሌ ከሞትክ በኋላ ነፍስ የት ነው የምትሄደው? በራስ ሰውነት ታውቀዋለህ። ለምሳሌ እሳትና ነፋስ ወደ ላይ አይደለ? ሂድ ጹም ጸልይ ተመስጦ ነው የሚለው። ነፍስ ወደ ላይ ነው የምትሄደው ማለት ነው ከሞትክ በኋላ። ይሄኛው ከተጫነህም ወደ ታች ነው የምትወርደው፣ ወደ ታችኛው ዓለም ማለት አንደር ወርልድ ነው፣ አፐር ወርልድ ነው የምትሄደው። ስለዚህ ቦታቸውን ራሱ ታውቃለህ። ነው ቆይ ነፍስ የት ነው የምትሄጂው ከሞትሽ በኋላ ብዬ አስባለሁ። የራሴን መልከታ ነው። ይሄ ውሃና መሬቱ ነው እየተጫነኝ እየኖርኩ ያለው ፕላኔት አርዝ ላይ ወይስ ነፋስና እሳትነቴ ብዬ ራሴን እገመግማለሁ። ይሄ ከተጫነኝ አስተካክለዋለሁ ቶሎ ብዬ። ለምሳሌ መሬት ላይ ወደቀ ስጋ አፈር ይዞ ይነሳል ነው። ወደክ ነው። እዚህ እንዳይሆን ትጠነቅ፣ ባላንስ ታደርገዋለህ ህይወትህን። ምንም ችግር የለብህም። ስለዚህ ብዙ ሰው የሚቸገረው ውሃና መሬትነቱ እየከበደው ይመስለኛል። መጽሐፍ ቅዱስ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በውሃ ላይ ሲራመድ ነበረ። ከዛ ቅዱስ ጴጥሮስ መጣና እኔም እንዳንተ መራመድ ፈልጋለሁ ብሎ ንፋሳዊና እሳታዊ ባህሪ ሆኖ ከዛ ወደ ውሃውና ወደ መሬቱ ሲወርድ ሊሆን ይችላል። ኮንሽስነሱ ሊሰጥ ቅድም ያልኩት ፍርሃት ያልኩት እኮ ነው። ፈራ ይላል። ነፋሱ ማዕበሉ ሲመጣ ፈራ፣ ከዛ መስጠም ጀመረ ይላል። ፍርሃት ነው። ስለዚህ በቃ መብላት መጠጣትን መውለድ በጣም ከመናፈቅ የተነሳ በጣም አታችመንቱ በጣም ከፍተኛ ከመሆኑ የተነሳ ለምሳሌ ዝም ብለህ ተመልከት እስቲ። ፀሐይ፣ ኦክሲጅን ሁሉም ሰው ምን ያደርገዋል? በቃ ያገኘዋል አይደል? በእግዚአብሔር እጅ እኮ ስለተያዘ ነው። ከጫፍ እስከ ጫፍ እኩል ፀሐይ ሰው ሞቆ ይኖራል፣ እኩል ተንፍሶ ይኖራል። በጣም ቸር በሆነው አምላክ እጅ ስለተያዘ ነው። መሬት በጣም መሬትነታቸውና ውሃድነታቸው በተጫናቸው ስግብግብ ሰዎች እጅ ስለሆነ እኮ ነው ይሄ ሁሉ የሀብት አይደል እንዴ? እንጂ እኩል ሰው ጠግቦ እኩል ተደስቶ እኩል በልጽጎ ይኖራል እንጂ ደሃ ሀብታም የሚባለው አይፈጠርም። ስግብግቦች ሰዎች በቃኝ ስለማይሉ መሬትነታቸውና ውሃነታቸው ጫን ስለሚል በቃ ተስገብግበው የደሃውን ሀብት ይቀራመቱታል። ግን ዓለም ሀብት አላት፣ እኩል ሀብት። ሁሉም ሰው እኩል ልክ እንደ ኦክሲጅን ተንፍሶ እንደ ፀሐይ ሞቆ ይኖር ነበረ እና ጦርነት ሁሉ መነሻው ሆዳምነት ነው፣ ስግብግብነት ነው፣ በቃኛ ለማለት ነው። ስለዚህ መሬትነትህና ውሃነትህ እንዳይከብድህ፣ እሳትና ነፋስነትህ እንዲያይል የራስን ስራ መስራት ያንተ ድርሻ ነው። ግን እኛ ብቻ ነን አሁን ዓለም ላይ ያለውን እሳቤ ስናይ ምናያቸው ዜናዎች
ጦርነቶች፣ ረሃቦች እንደዚህ አይነት መረጃ ደግሞ ሜንስትሪም አለመሆኑ ትምህርት ቤት አለመድረሱ በሚያሳዝን ሁኔታ በተለይ በሀገራችን ጦርነቶች ደግሞ ይነሳሉ። እኛ ብቻ ነን ወደ መሬት እየሄድን ያለ ነው ወይስ ሌላ ኮንትሮል የሚያደርገን ኃይል አለ? አጋንንቲውን ኢጎ የሆነ መንፈስ ኤሊያን ምንድን ነው? አልጠግባይነት፣ ስግብግብነት፣ በቃኝ አለማለት። ስንማር ራሱ እንስሳ ነህ እኮ ተብልሃል እኮ መጀመሪያ ሲጀመር ዝንጀሮ ነህ ከተባልክ እኮ የዝንጀሮ ባህሪ ነው እያየለብህ ያለው አይደል? ስግብግብነት፣ መነጣጠቅ፣ መቀማማት እንጂ ቸርነት፣ በጎነት፣ ስጦታ የሚለውን ነገር አታስብም። እና ሚኒስትሪሙ ሳይንስ ብቻ 10 ምናምን ዓመት የቀጠቀጠን በዛ ደረጃ ስለሆነ በቀላሉ ዛሬ አሁን ሰው ጨረቃ ምን ታደርግልኛለች ይላል። ጨረቃ ባትኖር ምድራችን እኮ ህይወት የላትም። ማለትም ወቅት አይፈራረቅም፣ ድብልቅልቁ ይወጣል። ፀሐይ ባይኖር ህይወት የለም። ስለዚህ የህይወትም መገኛዎች ናቸው። ግን ለምሳሌ በቀላሉ ፉል ሙን ላይ እንመልከት። እኔን ጨምሮ ብዙዎች ሙሉ ጨረቃን የማድነቅ የመውደድ ነገር አላቸው። በተለይ እኔ ፉል ሙን በጣም ከምወደውና ወሩን ጠብቄ ከምደሰትበት ቀን መካከል ሙሉ ጨረቃ ወይም በእኛ ምልዓተ ወር እንላለን። ምንድነው? ለምሳሌ ሙሉ ጨረቃ ሲሆን ማዕበል ይነሳል። ሁልጊዜ የተለመደ ነው። ለምሳሌ ሎው ኦፍ ግራቪቲ እንደተማር ነው ሁላችን በፊዚክሱ ሁሉም ቁስ አካላት ይሳሳባሉ። መሬት ጨረቃን ትስባለች፣ ጨረቃ መሬትን ትስባለች። የታወቀ ነገር ነው። ሙሉ ጨረቃ ሲሆን ጨረቃ መሬትን ትስባለች። መሬታችን ስትስብ ደግሞ መሬታችን ከየብሱ ባህሩና ውቅያኖሱ ይበዛል። እንደምታወቀው 70% ታይዲን ማዕበል ይነሳል። ስለዚህ መርከበኞች ሁልጊዜ ያውቁታል። ንፋስ አለ ምናለና ይጠነቀቃል። ኦር ውቅያኖስ ዳርቻ የሚኖሩ ሰዎች ያውቁታል ያንን ነገር። ግን ወደኛ ስታመጣው 70% እኛ ውሃ ነን። ስለዚህ እኛንም የመሳብ አቅም አላት ነው ጥንታዊ እውቀት። ስለዚህ ነጭናጫው የበለጠ በለቱ ነጭናጫ ሊሆን ይችላል ነው። ደስተኛው የበለጠ ይፍለቀለቃል። ሳቂታው የበለጠ ይስቃል። አፍቃሩ የበለጠ ልቡ እስኪፈነዳ ድረስ ያፈቅራል ነው። እንዲህ ሲባል ኃይሉን ከፍ ታደርገዋለች። አሁን እሳት የሚንቀለቀል እሳትን ስታራግበው ምን ይሆናል? በጣም ፍሌሙ እየተንበለበለ እንደሚሄድ ኃይላችንን በማንቃት በማበረታታት ያለ። ለዚህ ነው አሁን ሆስፒታል ብንሄድ የአእምሮ ህሙማን ብትሄድ ሉናቲክ ይባላሉ አይደል? ሉና ማለት ጨረቃ ማለት ነው። ጨረቃ ያሳበደው ማለት ነው። አብዛኛውን ጊዜ ሆስፒታል የሚሰሩ ሰዎችን ብትጠይቃቸው በዚህ ደረጃ ፉል ሙን ሲሆን ውጪ ምን ብዙ ሆስፒታሎች እጄ ጠይቄያለሁ። ምንድነው እንዴት ይሄ ነገር ስል አዎ በቃ ይረበሻሉ ማለት ነው። ህሙማኑ ማለት ነው። ኤነርጂያቸውን ከፍ ታደርጋቸዋለሽ።